ታቀኛለህ። ከዚህ ይብስ ነገር አድርጌ እንዳላቃጥልም እዛ እኮ ነው የቆሙት እነሱ። ለምን ፈርታችሁ ነው? ተጠጉ። እናንተ ጮማ ወሬ ያመለጠኝ ማታ ማለት ነው። ጭራሽ ብላችሁ እነዚህ ጅል ህዝብ አግኝታችሁ ማታ ተደባደባችሁ እንዴ? አብርሃም ፋይሉን ወሰደ። ከዛ በኋላ ለድብድብ ወጡ። የአብርሃም ጓደኞችም ጨርሰው ወጡና ዳኒን አገቱት። እውነት ለመናገር ጅላንፎ አድርገው ነው የሚያዩን። እውነቴ ነው የምላችሁ ጋይስ፣ ጅላንፎ ማለት ነው። ደግሞ ያመናችሁ ብዛታችሁ እነሱ እንደሆነ እኮ የሴጣን ስራ ነው የሚሰሩት። እውነት የሴጣን ስራ ማለት ነው። እንግዲህ ሩታ ማንነቴን አሳይሃለው ስትለው ነበረ። እንዲህ በደንብ አድርጋችሁ ለምን በዱላ ትደባደቡ? እውነት በዱላ ማለት ነው። እና ሩታዬ እውነት ለመናገር ከትላንት ወደ ቡዜ በሰራችሁ ቪዲዮ አናዶኛል። አልፈልግም፣ ሴት ልጅ እንደዚህ እንድትቋሸሽ አልፈልግም። እና ቀጥሎ ደግሞ ቪዲዮ የባልሽ ገለመኔ። ኧረ እናንተ እኛ ላይ ነው የሚጫወቱብን። ተው በህግ አብረክምንባቸው። እውነት እነ አብርሃምም እነ ሩታም ሁሉም ዩቱበር እኛ ላይ ጢቤ ነው እየተጫወቱ ያሉት። አብረው ወጥተው ፈታ ዘና ብለው ነው የሚገቡት። የምሬ ነው ብላችሁ። ዳኒ ተንከሴት ስራ ነው የሚሰራው። እናውቃለን ድራማው ላይ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናቸው? ናችሁ ላይክ ሼር ሰብስክራይብ እያደረጋችሁ እናንተ ላይክ አድርጉኝ። እውነት እንዴ ነች ነው። እኔም መጃጃል አለብኝ መሰለኝ ወይስ ልግማማም ግን ላይክ አድርጉኝ። እውነቴ ነው የምላችሁ ከመጃጃሌ በፊት ላይክ አድርጉልኝ። አለቀ። ምንም አልፈልግም ከእናንተ። በዚህ ልክ ይህንን አክል ለመደባደብ ዱላ ይዘው ወጥተው ተደባደቡ ብሎ ህዝብ እስከማመን ድረስ ምን ብዬ ልምጣ እኔ ወደ ሚዲያ ጋይስ? ምን ብዬ መምጣት አለብኝ አሁን አብርሃምና ዳኒ ማታ አግተውታል። አብርሃምና ብሩኬ እና አቤል ዳኒን አግተውታል፣ ደብድበውታል ነው የምትሉት። እኔ ምን አድርግ ማን ፈንክቼ ልምጣ ጋይስ? እንድታምኑኝ ማለት ነው። ላይክም እንድታደርጉኝ ሰብስክራይብ። ማን ልፈክት? ሰው ልፈልግ መሰለኝ ልፈልግ። እውነት እንደዚህ ያክል የሚታመን ከሆነ ግን እኮ ጅላንፎ አድርገው ነው የሚሄድ። ስርዓታችሁ ያዙ። እውነት ለተመልካች ክብር ሊኖራችሁ ይገባል። የምሬ ነው የምላችሁ። ምክንያቱም ተመልካች በማይመለከተው ነገር፣ በማያገባው ነገር፣ በማያውቀው ነገር እየተጫረሰ ነው ያለው እዚህ ጋር ማለት ነው። ነውር አይደለም እንዴ? እናንተ ተስማምታችሁ ወጣችሁ፣ በልታችሁ፣ ጠጥታችሁ፣ ተዝናንታችሁ ትገባላችሁ፣ ጭፈራ ቤት ትሄዳላችሁ፣ እንዳስፈለጋችሁ ትሆናላችሁ። ግን እዚህ ጋር ኮሜንት ስር ስንት እህቶቻችን ይጫረሳሉ በኮሜንት። ስንቶቻችን ጾማቸው ራሱ በስርዓት የማይጾሙ አሉ። እውነት እንዴ ነውር አይደለም እንዴ? እኔ አብርሃምና ሩታ መቼ እንደሚያቆሙ አላውቅም፣ ከዚህ ነገር መቼ እንደሚወጡ እና ለማንኛውም ጋይስ እየተጫወቱብን ነው። አምናችሁ ተቀበሉ። ጨዋታው መቼ እንደሚያበቃ አላውቅም። የእነሱ ጨዋታ ሲጀመር መቼ የማያበቃም። 4 ዓመቱ ይዘዋል እንግዲህ እስከሚያረጁ ድረስ። እናንተ ይሄ ምንድን ነው? ብትር ይዛችሁ እስከምትሄዱ ድረስ በድራማ ልብ ልትኖሩ ነው እንዴ? ለማንኛውም ኖሩበትና አትመኑ ቤተሰብ። እና ማመናችሁ ብዛታችሁ እንደው ቲክቶክ ሰፈር ይሻላል፣ ከዩቱብ ሰፈር ቲክቶክ ሰፈር ይሻላል። አያምኑም፣ ያውቃሉ፣ በደንብ አድርገው ጠንቅቀው ያውቃሉ። እናንተኛ ላይ እኮ ነው የሚጫወቱብን፣ እኛ ላይ። ቀጥሎ ደግሞ ሩታን የሩታን ቪዲዮ ተቀርጿል የተባለ አምናችኋል በብዛት። ኧረ ጋይስ አትመኑ፣ ውሸት ነው፣ ውሸት፣ ጮማ ወሬ፣ ጮማ ማለት ነው። እኔም አንዱ ሰው ፈንክቼ መምጣት አለብኝ። ከዛ በኋላ ምንድነው የምለው? ፈንክቼ ከመጣሁኝ ማን ፈንክቼ ብዬ ልምጣ? አሁን ማንን ላሽጌ ልምጣ? ማንን እንትን አቤል ባገኘው አቤልን ፈክቼ ይመጣና ማለቴ አሽግልኝ ብዬ ግንባሩን አሳሽገውና መጣ ነበረ። ታምኑኛላችሁ? አያችሁ አይደለም? ወይም ደግሞ ብሩኬ ወይ የሆነ ሰው እኔ ወይ ሩታን ወይ አብርሃምን አናታቸው ብዬ ብመጣ በቃ አናታቸው ሳልላቸው ታሸጉልኝ ባካቸው፣ አናታችሁ ወደ ሚዲያ ላቀርባችሁ ነው ብል በቃ ልታምኑኝ ነው ማለት ነው። ሰወድያው ይመቻችሁ። ውድ ቤተሰቡን ለመናገር በጣም ነው ያሳቃችሁኝ፣ በጣም ነው የገረማችሁኝ። ግን የባልሽን ገላ እንዴት አሳልፈሽ ትሰጫለሽ? ለዳኒ ሰጠሽ ዋሌ አብርሽ ጌጄ ጀግና ምናምን ማለታችሁ እንግዲህ ቀጥላችሁበታል። እንዴ ጀግና ናቸው። ጀግንነታቸው ምኑ ላይ እንደሆነ ነገራችሁ። ትዳራቸው ላይ እንዳትሉኝ፣ ትዳራቸው ላይ ጨዋታና ጢባጢቤ ነው የጀመሩት። ሰው እንዲነግድበት አድርገውታል። ተመልካች እርስ በራሱ እንዲባላ ነው ያደረጉበት። አለቀ። የነሱ ትዳር አላቀላቸውም። ስለ እነሱ ትዳር እንደዚህ ልላቸው ሀሳብ ልሰጣቸው አልችልም። እና የእነሱ ጀግንነት ምንድነው? ተመልካች ላይ ጢባጢቤ መጫወታቸውና መሸወዳቸው። እንዴት መሸወድ እንዳለባቸው ስለሚያውቁ ነው የምደግፋቸው። ከዚህ ውጭ ምንም የምደግፈው ነገር የለም። ለማንኛውም ተደባድበዋል። በቃ ዳኒ ታገተ፣ እውነት ታገተ። ከዛ ቀጣይ ሄርሜላ ነው የምትታገተው ይመስለኛል። ሄርሜላ ትታገታለች፣ ከዛ ሩታም ትታገታለች። ሁላቸውም ይታገታሉ እና
ምላሳም የምትሉኝ ሰዎች አላችሁ። እናንተ አላችሁ አይደል? ምላሳሞች እውነት ምላሳም ማለት ያልተገረዘ ምላስ ያላችሁ ነው የሚመስሉት። እዚህ ጋ ሄዳችሁ በድራማ አለም ሆናችሁ በተለይ ሙስሊሞች ብሳችኋል። እውነቴን ነው የምላችሁ። ይቅርታ አድርጉልኝ እና አላችሁ የሙስሊም ስም ነው የያዛችሁ። እኔ ምንም ልላችሁ አልችልም። ባጃችሁ ግቡ። እናም እየሄዳችሁ የምትሳደቡ የምትዟለሙ ስራችሁ አትሰሩም። ጾማችሁ አትጾሙም እንዴ? እንዴነችና ምንድነው? እኛ ብዙ ነገራችን የማይፈቅድልን ነገር አለ እኮ እዚህ ጋር ምን ይጃጃለው ማለት ነው። እና ለማንኛውም ጋይስ ዳኒና አብርሃም ተደባድበዋል። ማታ ህዝቤም አምነዋል። እኔ ግን ላምን አልችልም። ልቀበለውም የማልችለው ነገር ነው። ስለዚህ ከፈለጋችሁ እናንተ ምኑ ከፈለጋችሁ ተቀበሉ። ሩታ ደግሞ የራቁት ቪዲዮ ይዛለች የሚባለው ደግሞ ውሸት ነው። ልትይዝም አትችልም፣ ልታደርገውም አትችልም። አንዲት ሴት እንዴት ብላ ነው የባሏ ገበና የባሏ ቪዲዮ ባሏ እኮ ነው ከቀረጸችን፣ ግን ባሏን ቀርጻ ራቆት ቪዲዮ እናንተ ስታስቡት ቀርጻ ከዛ በኋላ ለዳኒ ላከች፣ ለዳኒ ያሳየች ሲባል እንዴት ታምናላችሁ? እውነቴን ነው የምላችሁ። የትኛዋ ሴት ናት እንደዚህ ጠላት እንኳን ቢሆን ማለት ነው የእናንተ የወንድ ልጅ ቪዲዮ ቀርጻ ሴት ልጅ ለሌላ ወንድ አሳልፋ ትሰጣለች ብዬ አላስብም። ከዚህ በፊት ማናረዋን የምትባል እንደዚህ ተደርጋለች ዱባይ ላይ። ለማንኛውም እንኳን የልጃቸው አባት ሆኑ ተፋታቸው ይቅርና የልጅ አባት ሆኑ ተፋቶ አታባል ያልተፋቱ ነገር የእነሱ ትዳር እኮ በእኛ ሃይማኖት ቢሆን ይሄኔ ፈርሶ ነበር። ምክንያቱም ሚስት አይደለችም ብለዋል። አንድ በእኛ ሃይማኖት ሚስት አይደለችም ካለ ፍቺ ናት። አላገባሁም ካለ ፍቺ ናት። ፈድቻት አለውም ካለ ፍቺ ናት። አለቀ። አሁን እዚህ ጋር ምን ብሏል? አብርሃም ሚስት አይደለችም ብሏል። ተፋተናል ብሏል። ተፈራርመናል ብለዋል። እዚህ ጋር ግን አብረው ዘና እያሉ ነበረ ቡታጀራ ላይ። ፈጣሪ ትዕግስቱን ስጠኝ። እናንተ ነገር ማለቂያ የሌለው ውሸት አይሰለቻቸውም? አሁን ብላችሁ ሩታ የራቆት ቪዲዮ ያዘች። ሩታ የራቆት ቪዲዮ ለዳኒ ሰጠችው። ምን ጉድ ናችሁ? አሁን ደግሞ ማታ ተደባደቡ። ቀጣይ እኔ አንድ ሰው ፈንክቼ ይመጣሉ። አለቀ በቃ። ላይክ አድርጉኝ እንዴ! እኔ ግዴታ አብርሃም ሩታ እንደዚህ ውሸት ነው። ለምን ይሄ ተደረገ? ለምንድነው ስምት ታጥፉት ስል ልኖር እንዴ? እኔ ፈነክታለሁ። አንዳቸው በቃ ፈነክትና ላይክ ታደርጉኛላችሁ። የእኔ ጀግና ትሉኛላችሁ በውሸት ወይኔ በላቸው። የትኛውም ሰው ጀግና የለም። ሁሉም ለራሱ ጀግና ነው። ሲቀጥል ደግሞ ከአረብ ሀገር ሴት የበለጠ ማንም ጀግና የለም። አስረግጬ ነው የምነግራችሁ። ከአረብ ሀገር ሴት የበለጠ ማንም ጀግና የለም። እነሱ እንደሆነ ዶላር አስክሯቸዋል። በዛ ላይ ደግሞ በደንብ እየከፈላቸው ነው። በአሁኑ ሰዓት እየቆጠረ ነው ተባለ ነው አላውቅም። ምክንያቱም የኔ ቻናል እና የእነሱ ቻናል አንድ ስላልሆነ ማለት ነው። ስለዚህ የሚታያቸው ምንድነው? ዶላሩ ላይ ነው። በዶላር ነው የሰከሩት። አብርሃም እንኳን ደስ አለ ፋይሉ ስለጠፋልህ ማለት የራቁት ቪዲዮ ተቀርጸህ ነበር አይደለ? እና እንኳን ደስ አለ ማለት ነው። ሰምተሃል? ምነው ሚስት አቅፈ እያደር ከሚስት ጋር እያደር ከዚህ ጋር መተ ፋይል ተያያዘብኝ። ፋይሉን ድሌት አደረግኩት። እንትና ማን ነው? ዳኒ ደበደብ ነው። ሲቢ ላይ ሲቢው ምንድን ነው የተባለው? ላፕቶፕ ላይ ነው አይደል? አቤት እንግሊዝኛ እና እሱ ላይ ተገልብጦ ነበር። ደግሞ ተመልካቾች አትመኑ፣ ውሸት ነው፣ ወላሂ ውሸት ነው። ሁሉንም ነገር አትመኑ፣ አርፋችሁ ተቀመጡ። ልክ እንደኔ